እንዴት ቆያችሁን? ታላላቅ የአውሮፓ ክለቦችን የተመለከቱ ወቅታዊ ጥንቅሮችን ወደ እናንተ የምናደርስበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ገጻችን ላይ ትገኛላችሁ። ውድ ቤተሰቦቻችን በርካታ መረጃዎችን ይዘናል። ዛሬ ያው የፖፕ ፍራንስ ህልፈተ ህይወት እግር ኳሳዊ ጉዳይ ባይኖርም በርካታ ጨዋታዎችን ያሰረዘ አጋጣሚ ነበረ። እናነሳዋለን ጉዳዩን። ምንም እንኳን የሳቸው ጉዳይ ከእግር ኳስ ጋር በቀጥታ ሊገናኝ ባይችልም የተገናኘበትንም ሁኔታ እናነሳለን። አንድ ምርጥ ጨዋታ ዛሬ እንጋብዛችኋለን። ውድ ቤተሰቦቻችን ትከታተሉታላችሁ ብለን ተስፋ እናደርጋለን። የፕሪሚየር ሊጉም ትልልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በቅደም ተከተል እናደርሳችኋለን። አርሰናል የመጨረሻ የአውሮፓ ሻምፒዮንስ ሊግ ጨዋታውን በኤምሬትስ ከፓሪሰን ጀርሜን ጋር ያደርጋል። ግን በአርሰናል በኩል ጥሩ ዜና በዚህ ሳምንት አጋማሽ ወሳኝ ጨዋታን ያደርጋል። ከዛ በኋላ በቂ የረፍት ጊዜ ይኖረዋል። ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት አርሰናል ቤት የተለያዩ በርካታ መረጃዎችን ይዘናል። ታደምጡታላችሁ የአርሰናል ደጋፊዎች። ማንቸስተር ዩናይትድ ያው በሊጉ 15ኛ ደረጃ ላይ ነው የሚገኘው። ግን ተአምራዊ የውድድር ዓመት ለማሳለፍም የአውሮፓ ሊጉ አማራጭ እንደሆነ ይታወቃል። በዩናይትድ በኩል ግን በዚህ ሳምንት መልማዮቻቸው በየስቴዲየሞቹ ልከው ነበረ። አንደኛው የሳምንቱን ጨዋታ የወሰነ በጣም ወሳኝ የሆነ ተጫዋች ለመመልከት ነበረ ጉዞ ያደረጉት። አዲስ ነገር አለ ማንቸስተር ዩናይትድ ቤት በዝውውር ጉዳይ ጠብቁን ዩናይትዳውያን። ሊቨርፑል ከአርሰናል በ13 ነጥብ፣ ከሲቲ በ21 ነጥብ፣ ከቼልሲ በ22፣ ከቶትናም በ42፣ ከዩናይትድ በ41 ነጥቦች ልቆ ይገኛል። የፕሪሚየር ሊጉን ዋንጫ ለመወሰን አንድ ጨዋታ ብቻ ይቀረዋል። ውድ ቤተሰቦቻችን በነገራችን ላይ ከዚህ ጋር በተያያዘ በሊቨርፑል ቤት ቀጣይ የሚያደርጋቸው ጨዋታዎች ላይ የክብር አቀባበል እንዲደረግለት ከፈለገ ቀጣይ ጨዋታን ማሸነፍ ይጠበቅበታል። ምናልባት ከቶትንሃም ጨዋታን በፊት የአርሰናሉ ጨዋታ ይህን ነገር ሊወስነው ይችላል። የአርሰናል የሳምንቱ አጋማሽ ውጤት ሊቨርፑልን በግራና በቀኝ ቆሞ የሚቀበሉ ክለቦችን በተለይም በቶፕ 6 ቶትንሃም፣ ቼልሲና አርሰናል እንዲጠብቁት ሊያደርግ ይችላልና ሊቨርፑል ቤትም የዝውውር መረጃን ጨምሮ እናነሳለን። በርካታ መረጃዎችን ይዘናል። የቼልሲ ቡድን የዝውውር ፖሊሲ እንደተጠበቀ ነው። አሁንም በርካታ ዝውውሮችን የማድረግ እቅዳቸው አለ። ከባርሴሎና ተጫዋች ማለሚያዎችን ልከው ሲመለከቱ ነበረ። ከዛ ውጭ የክሪስቶፈር ንኩንኩን ጉዳይ በተመለከተ ማሬስካ ምላሽ ሰጥተውበታል፣ እናነሰዋለን። በፕሪሚየር ሊጉ ግን አንድ መረጃ እናጠራላችኋለን። በጣም ጭቅጭቅ የነበረበት ጉዳይ ነው። ለመሆኑ የፕሪሚየር ሊጉን 5 ተሳታፊ ክለቦች የወሰነው ማን ነው? አርሰናል፣ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ቶትንሃም ወይስ ማን ነው? ፕሪሚየር ሊጉ ዘንድሮ በአስመዘገቡት ውጤት ምክንያት የቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድኖች 5 ሆነዋልና በምን ምክንያት ነው? በርካቶች ሲወዛገቡበት የነበረ ጉዳይ ነው። እናነሳዋለን። ይህንንም ጉዳይ እናጠረዋለን ውድ ቤተሰቦቻችን። ከዛ በተጨማሪ ግን ምናልባት ጥያቄ አንስተን እንጀምር። ፕሪሚየር ሊጉን በርካታ ጊዜ በማንሳት የሊቨርፑልና የዩናይትድ ስም ደጋግመን እንሰማለን። ለመሆኑ ከእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ውስጥ በርካታ ዋንጫዎችን በማንሳት ከሊቨርፑልና ከዩናይትድ ቀጥሎ ያሉ 3 ክለቦች እነማን ናቸው? በሀሳብ መስጫ ሳጥናችን ላይ ግምታችሁን አስፍሩልን። እኛ መልሶቹን በመረጃ ክፍለ ጊዜ እናነሳቸዋለን። ከሀገር ቤት እንጀምር ውድ ቤተሰቦቻችን። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ዛሬም ቀጥሎ ሲካሄድ ነበረ። መቻል ከአዳማ ከተማ በኢትዮጵያን ሰዓት ቀመር ልክ 3 ሰዓት ከ30 ሲል ብዙም ጨዋታ በማይደረግበት ሰዓት የነበረ ጨዋታ ነው። መቻል ጨዋታውን 2-0 በሆነ ውጤት ድል ማድረግ ችሏል። የመቻልን 2 የማሸነፊያ ግቦች ሽመልስ በቀለ ከረፍት በፊት 45ኛው ደቂቃ ተጠናቋል። አርቢትሩ በጨመሩት 1 ደቂቃና እንደዚሁ ከረፍት በኋላ 49ኛው ደቂቃ ላይ ማስቆጠር ችሏል። ሽመልስ በቀለ በውድድር ዘመኑም 10ኛ የሊግ ግቡን ነው ከመረብ በማሳረፍ የቻለው። መቻል ተከታታይ 3 ጨዋታን እንደዚሁ ድል አድርገዋል። መቻል 38 ነጥቦችን ይዞ አሁን በጊዜያዊነት 3ኛ፣ አዳማ ከተማ በ21 ነጥብ 16ኛ ደረጃ ተቀመጠ። ቀጣይ ሳምንት በ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ረቡዕ፣ እንደዚሁም ደግሞ ኢትዮጵያ ንግድ ባንክ መቻል አርብ ጨዋታቸውን የሚያደርጉም ይሆናል። ወደ ባህር ማዶ ስፖርታዊ መረጃዎቻችን ደግሞ እንሻገር። በዛሬው ዕለት ሊካሄዱ የነበሩ የጣሊያን ፕሮፌሽናል እግር ኳስ ጨዋታዎች በሙሉ መሰረዛቸው ይፋ ተደርጓል። ጨዋታዎቹ የተሰረዙት ሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንስ ህልፈተ ሕይወትን ተከትሎ መሆኑ ነው ይፋ የተደረገው። የሮማው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ነው ቫቲካን ያሳወቀው። ይህንም ተከትሎ 4 የጣሊያን ሴሪያ እና 10 የሴሬ ቢ ጨዋታዎች ለሌላ ጊዜ መተላለፋቸው ይፋ ተደርጓል። የእሳቸው ህልፈተ ሕይወት ከእግር ኳስ ጋር በቀጥታ የተገናኘበት አጋጣሚ ይህ ነበረ።
ናፖሊ ከኢንተር ሚላን በጣሊያን ሴሬ በ71 ነጥቦች አሁንም አንደኛና ሁለተኛ ሆነው ይቀጥላሉ። ሁለቱ ክለቦች እኩል ነጥብ ኖሯቸው ሊጉን ካጠናቀቁ የሊጉ ሻምፒዮን ለመሆን የመለያ ጨዋታ ሊያደርጉ የሚችሉበት አጋጣሚ አለ። ዘንድሮ የጣሊያን ሴሪያ ፍጹም የተለየ ሆኗል። ፉክክሩ አጓጊ ነው፣ እንደ ሌሎች ሊጎች አይደለም። ለአብነት ያክል ፍራንስ ሊጋ ገና በርካታ ጨዋታዎች እየቀሩት ያለቀ ነው። የስፔን ላሊጋ አጓጊነቱ አሁንም አለ። የእንግሊዝ ፕሪሚየር ሊግንም ካየ ነው የሂሳባዊ ስሌት ካልሆነ በስተቀር ሊቨርፑል ቀደም ብሎም ዋንጫውን እንደሚበላ በበርካቶች እምነት የተጣለበት ነበረ። የጀርመን ቡንደስሊጋን በተሻለ መጠን በባየር ሌቨርኩሰን እና በቦሩሲያ ዶርትመንድ መካከል ነበረ። የጣሊያን ሴሪን ያክል ግን ዘንድሮ ፉክክር ያየነበት ሊግ የለም። ኢንተር ሚላን ዘንድሮ በሻምፒዮንስ ሊግ ግማሽ ፍጻሜ መድረሳቸውን ተከትሎ 115 ሚሊዮን ዩሮ ወደ ካዝናቸው ማስገባታቸውን ነግረናችሁ ነበረ። ከዚህ በፊት የትኛውም የጣሊያን ቡድን እንደዚህ ዳጎስ ያለ ገንዘብ አግኝተው አያውቁም። ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት በጣሊያን እግር ኳስ ታሪክ ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ በርካታ ገንዘብ የሰበሰበው ክለብ ሆነዋል። ሞይሰስ ኬን ባለፈው ዓመት አንድ ግብ እንኳን ማስቆጠር የተሳነው፣ ዘንድሮ ግን በፊዮሬንቲና ቤት ከ20 በላይ ግቦችን ያስቆጠረ ተጫዋች ነው። ታዲያ በውል ማፍረሻው 45 ሚሊዮን ዩሮ በፊዮሬንቲና አለው። ይህ የውል ማፍረሻ ግን የሚሰራው ለ15 ቀናት ብቻ ነው። ከሰኔ 1 እስከ ሰኔ 15 በፈረንጆች አቆጣጠር ማለት ነው። የ25 ዓመት ተጫዋች በፊዮሬንቲና ቤት የሚቀጥል ከሆነ ምናልባትም ግን የ2026ን የዓለም ዋንጫ ሀገሩን መወከል ይችላልና አሁን እንደ ስጋት እየታየ የሚገኘው ተጫዋቹን ለማግኘት በሚደረገው ጥረት ላይ ክለቡ ለቆ በሚሄድበት ሰዓት በሚሄድበት ክለብ ላይ የጨዋታ ደቂቃን የማግኘት እርግጠኝነት ጥያቄ ውስጥ ይገባልና ምናልባትም በዚሁ በፊዮሬንቲና እስከ 2026 የዓለም ዋንጫ መዳረሻ ድረስ ሊቆይ የሚችላል የሚሉ መረጃዎች በስፋት እየወጡ ነው። ሰርጂዮ ኮንሴሳኦ በዓመቱ መጨረሻ ከኤስ ሚላን ጋር እንደሚለያዩ ይፋ ተደርጓል። በሁለቱ መካከል የነበረ ውል ነበረ። በውላቸው መሰረት ነው የሚለያዩት። ውድ ቤተሰቦቻችን ሲጠበቅ የነበረ ነገር ነበር። ኤሲ ሚላን ዘንድሮ ጥሩ አቋም እያሳየ አይደለም፣ እንደ ወትሮ አይደለም። በተለይ በዚህ ዓመት በጣም ተቸግሯል። በአሰልጣኝነት ደረጃም ዩቬንቱሶችም ዘንድሮ ጥሩ አልነበሩም በቲያጎ ሞታ ስር። ስለዚህ አሰናብተውታል ቲያጎ ሞታን። ቀጣይ ግን በስምነት የሚለያዩት የኤሲ ሚላኑ የወቅቱ አሰልጣኝ ሰርጂዮ ኮንሴሳኦ ናቸው። እጅግ በጣም ተጠባቂ ጨዋታ አለ። የፊታችን ቅዳሜን ኤል ክላሲኮን እንመለከታለን። የፊታችን ቅዳሜ በባርሴሎናና ሪያል ማድሪድ መካከል የሚደረግ ተጠባቂ የኮፓ ዴል ሬይ የፍጻሜ ጨዋታ እንዳለ ይታወቃል። ተጠባቂው ኤል ክላሲኮን ጨዋታ የ39 ዓመቱ ዳኛ ሪካርዶ ቦርጌስ በመሃል ሜዳ ዳኝነት እንዲመሩ ተሾመዋል። ዳኛው ከዚህ በፊት 3 አጋጣሚዎች የኤል ክላሲኮ ጨዋታ የመሩ ሲሆን ሁለቱን ባርሴሎና ሲያሸንፍ አንዱን ሪያል ማድሪድ አሸንፈዋል። ዋና ዳኛውም ከዚህ በፊት 2017 በሪያል ማድሪድ እና ባርሴሎና መካከል በተደረገው የስፔን ሱፐር ካፕ ጨዋታ ክርስቲያኖ ሮናልዶን በቀይ ካርድ አሰናብተውት ነበረ ጥፋት ሰርተሃል በሚል። የኮፓ ዴል ሬይ ፍጻሜ ጨዋታ የፊታችን ቅዳሜ ምሽት 5 ሰዓት እንደሚካሄድ ይታወቃል። ጨዋታው ላይ ግን በሪያል ማድሪድ በኩል የኬሊያን መባፔ መድረስ እርግጥ አይደለም። በባርሴሎና በኩል ደግሞ ሮቤርት ሌዋንዶውስኪ ጉዳት ላይ እንዳለ እናስታውሳለን። መቼስ ሰርጂዮ ራሞስ በሄደበት ምሳውን አያጣም፣ ቀይ ካርድ ማለት ነው። ሜክሲኮ ክለብ እና የሰርጂዮ ራሞስ ክለብ የሆነው ሞንትሬ በሊጉ ተጋጣሚውን እና በሃሜስ ሮድሪጌዝ የሚመራውን ሊዮንን 2-1 በሆነ ውጤት ድል ማድረግ ችሎ ነበረ። በጨዋታው ላይ ስፔናዊ ሌጀንድ ሰርጂዮ ራሞስ በሪያል ማድሪድ ቤት የሥራ ባልደረባው ሃሜስ ሮድሪጌዝ ጋር ተገናኝቶ በተቃራኒው ተፋለመ። ሃሜስ ሮድሪጌዝ በጨዋታው ላይ ሰርጂዮ ራሞስ በጨዋታው በሰራው ከባድ ጥፋት ዳኛው ላይ የጮኸ ካርድ ስጠው ሲል እየታየበትም አጋጣሚ ነበረ። ሰርጂዮ ራሞስ በ5 ሰከንድ 2 ቢጫ ካርድ በማግኘት 69ኛው ደቂቃ ላይ ከሜዳ ተሰናብቷል። 5 ሰከንድ ነው በሁለቱ ቢጫ ካርድ መካከል ያለው። ውድ ቤተሰቦቻችን ፍጹም የተለየ ነው የሰርጂዮ ራሞስ የቀይ ካርድ ቁርኝት። ለማንኛውም በሄደበት ምሳውን አያጣም ብለዋል በርካቶች። አንቶኒዮ ኮንቴ የናፖሊ ደጋፊዎች ሁልጊዜም ድል ይፈልጋሉ፣ ለድል የተራቡ ናቸው።
ይህንን እንረዳለው ብለዋል። ነገር ግን እኛ እቅድ አለን፣ በተአምር አይደለም ሁሉን ነገር የምናደርገው፣ እግር ኳስ ተአምር አይደለም፣ ስራን ይፈልጋል፣ ስራዎችን እየሰራን ነው፣ ደጋፊው ይሄን ሊረዳን ይገባል። ፕሬዚዳንቱ ወደዚህ ስመጣም እንግዲህ አብረን እንደምንተጋገዝ ነግረውኛል፣ እኔም ያለኝን ነገር በሙሉ ለናፖሊ ያዋጣለው ብለዋል። አለበለዚያ ግን በእኛና በደጋፊው መካከል ልዩነት ከተፈጠረ ጨዋታዎችን ማኔጅ ለማድረግ በጣም እንቸገራለን። አንድ ላይ እስከሆነን ድረስ ግን ለዋንጫው በጣም እንቀርባለን ብለዋል። ናፖሊ ዘንድሮ ጥሩ ነው አጀማመሩ። ኢንተር ሚላን ተሸንፏልና ናፖሊዎች አሁን ወደ አንደኛው ክለብ ጋር ኢንተር ሚላን ጋር ተጠግተዋል በነጥብና ይህ ዘንድሮ ጥሩ የሚባል ግስጋሴ ነው ለናፖሊ። ምናልባትም ከ3 አስርተ ዓመታት በኋላ የነ ቪክተር ኦስሜን የነ ክቫራትስኬሊያን ስብስብ ዋንጫ ካመጣ በኋላ አሁን በአንቶኒዮ ኮንቴ በነ ሮሜሉ ሉካኮ የሚመራው ቡድን ለዋንጫ በጣም የቀረበበት ዓመት ነው። ሰሞኑን በማህበራዊ ትስስር ገጾች ላይ የአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድኖችን የወሰነው ይሄኛው ክለብ ነው የለም ይሄኛው ክለብ ነው የሚሉ በርካታ ውዝግቦች ሲወጡ ነበረ። በሻምፒዮንስ ሊግ 4 ቡድኖች ሲሳተፉ ነበረ። በኤሮፕ ሊግ 2 ክለብ እንደዚሁ ደግሞ በኮንፈረንስ ሊግ 1 ቡድን ሲሳተፍ ነበረ። በድምሩ 7 የፕሪሚየር ሊግ ክለቦች በአውሮፓ መድረክ ይሳተፉ ነበረ። ታዲያ ይሄ ስሌት የሚሰለው ውድ ቤተሰቦቻችን ክለቦቹ በተሳተፉበት የአውሮፓ መድረክ ለአብነት ያክል 4ቱ የአውሮፓ ሻምፒዮንስ ሊግ ተሳታፊ ቡድኖች አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እና አስቶን ቪላ የሄዱበት ርቀት ሲደመር በኤሮፕ ሊጉ ማንቸስተር ዩናይትድ እና ቶትንሃም የሄዱበት ርቀት ሲደመር ቼልሲ የሄደበት ርቀት ተሰልቶ ነው ነጥቡ ሲሰበሰብ የነበረው። ስለዚህ እነኚህ ክለቦች በሄዱበት ርቀት እያንዳንዱ ዋጋ አስተዋጽኦ አበርክተዋል። ለአብነት ያክል ሊቨርፑል እንደዚሁ ማንቸስተር ሲቲ በራሱ ቀድሞ የተሰናበቱ ቢሆንም የራሳቸው ያስገኙት ውጤት ነበረ። ከዛ እና አስቶን ቪላ እና አርሰናል ደግሞ በተሻለ አግዘዋል። በኢሮፕ ሊጉ ደግሞ ማንቸስተር ዩናይትድ እና ቶትንሃም በብዙ አግዘዋል። ለተገኘው ነጥብ እስከ ግማሽ ፍጻሜው ሄደዋል። ቼልሲም በተመሳሳይና አሁን ላይ በሚሳተፉበት መድረክ 4 ክለቦች ግማሽ ፍጻሜ ደርሰዋል። የነኚህ መድረስ ለአውሮፓ ሻምፒዮንስ ሊግ ቀጣይ ተሳታፊ ቡድን 5 ለመሆኑ ሁሉም የራሳቸው ድርሻ ነበራቸው። ስለዚህ በሚቀጥለው የውድድር ዓመት በአውሮፓ መድረክ የፕሪሚየር ሊግ 5 ቡድኖች ለመሳተፋቸው ምክንያት የነበረው ክለቦቹ በተሳተፉበት የእንግሊዝ ክለቦች በተሳተፉበት የአውሮፓ ጨዋታዎች ላይ ያስመዘገቡት ወይም የሄዱበት ርቀት ነበረ። ጉዳዩን እናጥራው ብለን ነው ውድ ቤተሰቦቻችን። ወልቭሶች ያለፉትን 5 ተከታታይ ጨዋታ ማሸነፍ ችለዋል። 2-1 ሳውዝሃምፕተን ነው፣ ዌስትሃምን 1-0፣ ኤፕሲችን 2-1፣ ቶትንሃምን 4-2፣ ከዛ ማንቸስተር ዩናይትድን 1-0 አሸነፉ። ቪቶር ፔሬራ አስደናቂ የቡድን ግንባታ ላይ ይገኛሉ። ምናልባት ወልቭስ በዘንድሮ የውድድር ዓመት በፕሪሚየር ሊጉም ለመትረፍ የኚህ ሰው መምጣት ለቡድኑ አይነተኛ ሚናን አበርክቷል ማለት ይቻላል። ባለፉት 5 ጨዋታ 15 ድፍን ነጥቦችን ከተጋጣሚዎቻቸው መውሰድ ችለዋል። የእንግሊዝ ፕሪሚየር ሊግን ደጋግሞ በማንሳት ዩናይትድ ቀጥሎ ሊቨርፑል ዘንድሮ እንኳን ሊስተካከሉ 1 ጨዋታ ብቻ ቀርቷል እየተባለ ይነገራል። ብዙዎች ግን ከዛ ቀጥሎ ያሉ ክለቦችን ለማስታወስ ይቸገራሉ። ለዛ ነበር መግቢያችን ላይ የምታስታውሱት ማን ነው በርካታ ዋንጫዎችን ከዩናይትድ እና ከሊቨርፑል ቀጥሎ በማንሳት በሚል ጠይቀናችሁ ነበረ። ለማንኛውም እስከዚህ ሰዓት ድረስ ዩናይትድ 20 ዋንጫዎች አሉት፣ ሊቨርፑል 19፣ ቀጥሎ አርሰናል ነው የምናገኘው 13። ስለዚህ 10 ሲደመር ዋንጫዎችን በማንሳት 3 ክለቦች ብቻ በፕሪሚየር ሊግ አሉ። ኤቨርተን እና ማንቸስተር ሲቲ 9 ያላቸው፣ አስቶን ቪላ 7፣ ሰንደርላንድ እና ቼልሲ 6፣ ኒካስል ዩናይትድ 4፣ ሼፊልድ ዌድነስዴይ 4 ዋንጫዎችን አንስተዋል። በአጠቃላይ በፕሪሚየር ሊጉ እንደ ቶትንሃም ያለ ቡድን በቶፕ 6 የምናውቀው ቡድን ያለው የዋንጫ ብዛት 2 ብቻ ነው። ከዛ ውጪ ዘንድሮ አስደናቂ ጊዜን በሻምፒዮንሺፕ እያሳለፈ የሚገኘው በርንሌይ በተመሳይ 2 አለው። ሌስተር ሲቲ እንደ ኖቲንግሃም ፎረስት፣ ኤፕስዊች ታውን፣ ዌስት ብሮሚች አልቢዮን እና ሼፊልድ ዩናይትድ አንዳንድ ዋንጫዎችንም በማንሳት በእንግሊዝ ፕሪሚየር ሊግ ታሪክ ያሉ ክለቦች ናቸው። ዘንድሮ ደግሞ ሊቨርፑል ከጥቂት ቀናት በኋላ ዋንጫውን ያሳካል ተብሎ ይጠበቃል። ከዩናይትድ እኩል የፕሪሚየር ሊጉን ዋንጫ 20 ጊዜ በማንሳት ክብረ ወሰኑን የሚስተካከል ይሆናል። ካይሴዶ 32ኛ ሳምንት በኋላም ካርድ ስለተመለከተ የሁለት ጨዋታ ቅጣት እንደማይጠብቀው ተረጋግጧል። ስለዚህ በቀጣይ ጨዋታ ቼልሲዎች ያገኙታል። ቼልሲዎች በቀጣይ ጨዋታ የማያገኙት አሰልጣኝ ማሬስካን ነው። በተደራራቢ የቢጫ ካርድ ምክንያት ቀጣይ ጨዋታም እንደዚሁ በተመሳሳይ የሚያመልጣቸው ይሆናል። ቼልሲዎች ቀጣይ ክረምትን በርካታ ዝውውሮችን ያደርጋሉ ተብሎ ይጠበቃል። ውድ ቤተሰቦቻችን በተለይ ማጥቂ ላይ ትኩረት ያደረገ ዝውውር ይኖራል። የባርሴሎናን ፌርሚን ሎፔዝን ሁኔታም እየተከታተሉ ነው።
እዚህ ተጫዋች ላይ 40 ሚሊዮን ዩሮ ማፍረሻና አትሌቲኮ ማድሪድ ደግሞ ሌላኛው ፈላጊ እንደሆነ ይታወቃል። ስለዚህ ይህንን ተጫዋች ወደ ቡድኑ ለማምጣት በቀጣይ ክረምት ላይ ቼልሲዎች ሁኔታዎችን እያጠኑ እንደሆነም ነው መረጃዎች እየወጡ የሚገኙት። በዚህ ሳምንት ክሪስቶፈር ንኩንኩን ከስብስብ ውጭ ያደርገውት ነበረ። ውሳኔው ቴክኒካል ውሳኔ ብለውታል አሰልጣኝ ማሬስካ። ጉዳት እንደሌለበት አሰልጣኙ አረጋግጠዋል። ነገር ግን በወልቭስ ጨዋታ በቴክኒካዊ ጉዳዮች ምክንያት ነው ከጨዋታ ውጭ ያደረግነው ተብሏል። እንደሚታወቀው በአመቱ መጨረሻም ከቼልሲ እንደሚሰናበቱ እርግጥ ከሆኑ ተጫዋቾች ውስጥ አንደኛው ክሪስቶፈር ንኩንኩም እንደሆነ ይታወቃል። ቼልሲ ቤት ግን ማሬስካ ላይም ሰሞኑን ከውጤት ጋር በተያያዘ ከተነሳባቸው ቅሬታ በተጨማሪ ሌላ እየተነሳባቸው ያለ አንድ ቅሬታ አለ። ይህም ቅሬታ የተጫዋቾችን ያጠቃቀም ሁኔታ በተመለከተ ነው። አንደኛው በሪስ ጄምስ ጉዳይ ላይ ነው። ሪስ ጄምስን ከክንፍ ተከላካይነት ወደ ሚድፊልደርነት አምጥተው እያጫወቱት እንደሆነ ይታወቃልና በዚህ ምክንያት በርካታ ሌጀንዶች ደስተኛ አይደሉም። በቃ ተጫዋቹ የቀኝ ተከላካይ መስመር ተጫዋች ነው፣ ስለዚህ እዛ ቦታ ላይ ነው መጫወት ያለበት እንጂ ተጫዋቹን በማይሆነ ቦታ ላይ እያጫወቱ ላላስፈላጊ ጫናም እየዳረጉት ነው። ፕላስ ተጫዋቹ ሊሰጥ የሚገባውን አይነት ኳሊቲ ለቼልሲ እየሰጠ አይደለም በሚል ቅሬታ እየተነሳባቸው ነው። በእንግሊዝ ብሔራዊ ቡድን ጥሪ ሲደረግለት ቶማስ ቱሄል በሚታወቅበት ቦታ አጫውተዋለሁ ብለው በዛ ቦታ ላይ እንዳጫወቱት ሚዘነጋ አይደለም። ሊቨርፑል የፕሪሚየር ሊግ ዋንጫን ለማሳካት ምናልባትም አርሰናል ከፓላስ ሮብ ጨዋታ ያደርጋል። እሱ ጨዋታ ራሱ ፕሪሚየር ሊጉን መወሰን ይችላል። ምናልባት ግን ሊቨርፑል በራሴ ሊወሰን ካለ ደግሞ የቶትንሃሙን ጨዋታ መጠበቅ ይኖርበታል። ምናልባት ግን አርሰናል የሮቡን ጨዋታ የሚሸነፍ ከሆነ እነኚህ ቶፕ 6 ክለቦች ቶትናም ሆትስፐርስ እንደ ቼልሲ እና አርሰናል ያሉ ክለቦች በቀጣይም ግራና ቀኝ ቆሞ ያጨበጨቡ ሊያስገቡ ግድ ሊላቸው ይችላል። በሊቨርፑል በኩል ዋንጫውን ለማሳካት ከቀረው ነጥብ አንጻር ማለት ነው። ውድ ቤተሰቦቻችን እንደሚታወቀው በእንግሊዝ ፕሪሚየር ሊግ ዋንጫ ያነሳ ቡድን በተቃራኒ ቡድን ግራና ቀኝ ቆመው አጨብጭበው ያስገባሉ። እንደ ግዴታ የተቀመጠ ነገር አይደለም፣ ግን ሁሉም ክለቦች ተስማምተውበት ያደርጋሉ። ምክንያቱ ደግሞ ሁሉም ነገ ይህ ክብር እንዲደርሳቸው ስለሚፈልጉ ማለት ነው። ከዚህ ቀደም ግራና ቀኝ ቆመው አጨብጭበው ያስገቡ ክለቦች በእነሱ ተራም ደግሞ ይህ ነገር ተደርጎላቸዋልና በፕሪሚየር ሊጉ እንደዚህ አይነት ስነ ስርዓት እንዳለ ይታወቃል። ሊቨርፑል ምናልባትም ከቀጣይ ሳምንት ጀምሮ አሊያም ከቼልሲ ጨዋታ ጀምሮ ግራና ቀኝ እየቆሙ አጨብጭበው ወደ ሜዳ የሚያስገቧቸው የሚሆን ይሆናል ማለት ነው። የቀድሞ የብራዚል ድንቅ ተጫዋች የሆነው ካፉ ስለ ሳላ ሐሳቡን አጋርቷል። ዘንድሮ ብዙ ያወያየ ተጫዋች ነው በፕሪሚየር ሊጉ። በእርግጠኝነት ሳላ አሁን ካሉ ምርጥና ታላቅ ተጫዋቾች መካከል አንዱ አድርጌ ልቆጥረው እችላለሁ ብሏል። በሊቨርፑል ደማቅ ጊዜን እያሳለፈ ነው። ጥሩ እንቅስቃሴም እያደረገ ነው። ሳላህ ወይ ቪኒሺየስ ጁኒየር የባላንዶር ሽልማት የማግኘታቸው ነገር የጊዜ ጉዳይ ነው ብዬ አምናለሁ ብሏል። ግን ምናልባት ቪኒሺየስ ጁኒየር ዘንድሮ ጥያቄ ያስነሳል። የሪያል ማድሪድ የሱፐር ኮፓን የስፔን ሱፐር ኮፓን ተሸንፏል። የላሊጋ ዋንጫ ገና ቢሆንም ኮፓ ዴላሬ ከፊቱ አለ፣ ግን የአውሮፓ ሻምፒዮንስ ሊግ ዋንጫ የለም። ያሰጋል። ሳላህም በእርግጥ በተቃራኒው ካየ ነው ዘንድሮ ሊያነሳ የሚችለው ዋንጫ ፕሪሚየር ሊግን ብቻ ነው። ግን ዘንድሮ በግል ካሳየው እንቅስቃሴ አንጻር ምናልባት ሳላ ለሁለቱም የምሰጠው ምክር ልምምድን እንዲቀጥሉም ግቦችን እንዲያስቆጥሩ ጥሩ እንቅስቃሴ በየሜዳው እንዲያደርጉ ነው። ሳላህም ቪኒሺየስ ጁኒየርም በጣም ቅርብ ናቸው ለዘንድሮ ባላንዶር ብለዋል። ሳላህ ልክ የዚህ ሳምንት ጨዋታን ሌስተር ሲቲን 1-0 አሸንፎ ከተጠናቀቀም በኋላ ለደጋፊዎቹ አንድ ጨዋታ ብቻ በሚል ከጨዋታው መጠናቀቅ በኋላ ለደጋፊዎቹ ምልክት ሲያሳያቸው ነበረ። ሊቨርፑል በቀጣይ እቅዱ ሉዊስ ዲያዝ፣ ዲያጎ ጆታና ኢብራሂማ ኮናቴን ጉዳይ በተመለከተ ውሳኔ ወስናል ተብሏል። እነኚህ ተጫዋቾች በቀጣይ ከክለቡ ጋር ይቆያሉ አይቆዩም በሚለው ጉዳይ ላይ ውይይቶችን ካደረጉ በኋላ ነው የክረምት የዝውውር መስኮታቸው ላይ እቅዶችን በድጋሚ የሚመለከቱት። እንደ ፉትቦል ኢንሳይደር ዘገባም ከሆነ በቀጣይ ሊቨርፑሎች እቅዳቸው ከእነኚህ ተጫዋቾች ጋር ያለውን ነገር በግልጽ መፍታት ነው ብለዋል። ጋሪ ኔቭል ቨርጅል ቫንዳይክ ሙሉ ለሙሉ የተሟላ የመሃል ተከላካይ ነው። በዚህ ዘመን በአውሮፓ ውስጥ ከሚጫወቱ ተጫዋቾች ጨምሮ ምርጡ ተከላካይ ብሎታል። ሁሉንም ነገር ያሟላ ነው። በሊቨርፑልም በመቆየቱ ሊቨርፑሎች ከሱ በብዙ ተጠቃሚ ይሆናሉ ብለዋል። ሳላህ በፕሪሚየር ሊጉ በብዙ ቁጥሮች ዘንድሮ አንደኛ ደረጃ ላይ ተቀምጧል። 27 ግቦች አንደኛ፣ ሬቲንግ እስካሁን ወደ 7.87 በጨዋታ በአማካይ ያገኛል፣ አንደኛ ነው። 18 አሲስት አለው፣ አንደኛ ነው። ጎል ሲደመር አሲስት 45 አለው፣ አንደኛ ነው። የማስቆጠር ንጻሬ በየ108 ደቂቃው ይህም ቀዳሚ ያደርገዋል። የተፈጠሩ ትልቅ የግብ ዕድሎችን በመጠቀም
አንደኛ ነው። 24 ትልልቅ ዕድሎችን ተጠቅሞ የፈጥሯል። እንደዚሁ ደግሞ ግብ የማስቆጠር ንጻሬ ከሚሞክራቸው ኳሶች 23.8 በመቶ ግብ የሚሆን ኳስን ይሞክራል። በአመቱ በሲዝኑ በነበሩት ጨዋታዎች በአጠቃላይ እጅግ በጣም አስደናቂ ውድድር ዓመት እያሳለፈ ነው። ቀጣይ ውድድር ዓመት የሊቨርፑል 2 ዓመት እቅድ አካል ሆኖ ፊርማውን እንዳኖረ ይታወቃል። ከቀጣይ ዓመትም ጀምሮ ይቀጥላል ማለት ነው። አሁን ግን በሊቨርፑል በኩል የሳላ ኮንትራት የተጠበቀ ቢሆንም ሌሎች አማራጮችን ግን እንደ አማራጮችም እያዩ ነው። አንደኛው ብሪያን ምቤሞ ነው። ዘንድሮ ከ15 በላይ ግቦችን አስቆጥሯል። ከ25 በላይ ጎሎችን በአጠቃላይ በሁሉም መድረክ ተሳትፎባቸዋል በብሬንትፎርድ በኩል። ይህ ተጫዋችም በትልልቅ ክለቦች ቀጣይ ክረምት የዝውውር አጀንዳ ይሆናል ተብሎ ይጠበቃል። አንደኛው በእቅድ ውስጥ የያዘው ደግሞ የአርኔ ስሎቱ ቡድን ሊቨርፑል ነው ተብሏል። ብሪያን ምቤሞ በአርሰናልን በኩል የቡካዮ ሳካ ባካፕ ይሆናል በሚል በእቅድ ውስጥ ተይዞ እንደነበረ እናስታውሳለን። ሊቨርፑል በዚህ ሲዝን በፕሪሚየር ሊጉ ከተከታዩ አርሰናል በ13 ከማንቸስተር ሲቲ በ21 ከቼልሲ በ22 ቶትንሃም እና ማንቸስተር ዩናይትድ በ40 እና በ42 ነጥቦች ልቆና ረቆ ይገኛል። ይህ በጣም ሰፊ የሚባል ጋፕ ነው በቶፕ ክለቦች ጋር ዘንድሮ ልቋቸው ያለውና እጅግ በጣም አስገራሚ ብልጫን ነው በእነኚህ በቶፕ 6 ክለቦች ሊወሰደባቸው። ለማንኛውም ሊቨርፑል ቀጣይ ሳምንት ሚያዝያ 19 በኢትዮጵያን አቆጣጠር እሁድ አመሻሽ 12 ሰዓት ከ30 በአንፊልድ ሮድ ስቴዲየም ከቶትናም ሆትስፐርስ ጋር ጨዋታውን የሚያደርግ ይሆናል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የቡድን ግብ የማስቆጠር ችግር የተጫዋቾች ሳይሆን የሙሉ ቡድኑ አጠቃላይ ነው ብለዋል። ቡድኑ የበለጠ ግቦችን ማስቆጠር አለበት ያሉት ሩበን አሞሪም ችግሩ የራስመስ ሆይሉንድ ብቻ ሳይሆን የመላ ቡድኑ ብለውታል። ዴንማርክ የፊት መስመር አጥቂ ራስመስ ሆይሉንድ ግብ ካስቆጠረ በርካታ ጨዋታዎች መቆጠራቸውን ተከትሎ ትችቶች ሲቀርቡ እንደነበረም ይታወሳል። ራስመስ ሆይሉንድ ባለፉት 28 ጨዋታ ኳስና መረብን ማገናኘት የቻለው አንድ ጊዜ ብቻ ነው። በእርግጥ ይህ ቁጥር በጣም አሳሳቢ የሚባል ነው። እሳቸው ተጫዋቾች የራሳቸውን ጥረት ማድረግ አለባቸውም፣ ካልሆነም ግን ወደ ተጠባባቂ ይወርዳሉ ማለታቸው ይታወቃል። በዚህ ሳምንት በወልቭስ በተሸነፉበት ጨዋታ ላይ ግን አንድ ሰው በደንብ ተሻሽሎ ተመልክተናል። አሌሃንድሮ ጋርናቾ በብዙ መንገድ ራሱን እያሻሻለ ነው። ምናልባትም በዩናይትድ በኩል አንድ የተጫዋቹ ብቃት መሻሻል በብዙ ነገር ሊጠቅማቸው ይችላል እንደ ቡድን፣ ሁለትም ደግሞ ሸጠው አዲስ ቡድን በመገንባት ሂደት ላይም ትልቅ ገንዘብ ሊያገኙበት ይችላሉ እና ይህ ተጫዋችም በጥሩ ብቃት እየተጓዘ ይገኛል። ሜን ስፖርት በማንቸስተር ዩናይትድ ቤት እንግዲህ በርካታ ዘገባዎችን ያወጣል። ሳሙኤል ሉከረስት ደግሞ አንደኛው ነው። በክረምት የዝውውር መስኮት ለአንዳንድ ተጫዋቾች የሚጠየቀውን የዝውውር ዋጋ ይፋ አድርገዋል በማንቸስተር ዩናይትድ በኩል። በመሆኑም እጅግ አስከፊ የሚባል የውድድር ዓመት እያሳለፈ የሚገኘው ሆይሉንድ 38.4 ሚሊዮን ፓውንድ የዝውውር ዋጋ ተለጥፏል። እንደዚሁ ከቅርብ ጊዜ ወዲህ በመጠኑም ቢሆን መሻሻል ያሳየው ዜርኪዚን እስከ 29.2 ሚሊዮን ፓውንድ፣ በተጨማሪም 28 ሚሊዮን ፓውንድ ማቅረብ የሚችል የትኛውም ክለብ አንድሬ ኦናናንም አሳልፈው ሊሰጡ ይችላሉ የሚሉ መረጃን ነው ሳሙኤል ሉከረስት የሜን ስፖርት ጸሐፊ ያወጣው። ዩናይትድ ሽያጭ ማድረጉ የሚቀር አይመስልም፣ ምንም ጥርጥር የለውም። ስማቸው የሚታወቁ ተጫዋቾች አሉ እንደ ኤሪክሰን፣ ካዜሚሮ የመሳሰሉ። ግን አሁንም በርካታ እንደዚህ የማይጠበቁም ተጫዋቾች ለሽያጭ ሊቀርቡ ይችላሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ባለሙያዎችም በዚህ ሳምንት የኤሲ ሚላን እና የአታላንታን ጨዋታ ታድመዋል። የጨዋታው ልዩነት ፈጣሪ የነበረው ኤደርሰን ነው ግብ አስቆጥሮ ኤሲ ሚላንን ድል እንዲያደርጉ የረዳቸው አታላንታን። በጨዋታው ላይ ታዲያ የማንቸስተር ዩናይትድ መልማዮች ኤደርሰን እና ጣሊያንን አጥቂ ማቲዮ ሩቲጌን በተመለከተ ምልመላ ቡድኑ እዛው ድረስ ሄዶ ሲከታተላቸው እንደነበረ ተረጋግጧል። እስካሁን አንድም ይፋዊ ድርድር እንዳላደረጉ ይታወቃል። የቤንጃሚን ሼሽኮም ነገር ከዩናይትድ ጋር አሁን በቅርብ ጊዜ በስፋት እየሰማ ነው እንገኛለን። ሳሙኤል ሉከረስት በቅርቡ የቅርብ ሰዎቹን አግኝተው ዩናይትዶች መረጃ ጠይቀዋል የሚልም መረጃ ይዞ ወጥቶ ነበረ። ዩናይትድ በቀጣይ የውድድር ዓመት አጥቂ ያመጣል፣ ግን ነፃ ወኪልም ላይ ያሉና በዋጋ ደረጃ ብዙ የማያስወጡ ግን ደግሞ ብዙ የሚጠቅሙ ተጫዋቾችም በቅዳቸው ውስጥ በዋነኝነት እንደተያዘ ይታወቃል። ማንቸስተር ዩናይትድ ቀጣይ ወደ ቪታሊቲ ያቀናና ከበርንማውዝ ጋር ጨዋታ ያደርጋል። የአንዲ ኢራኦላ ቡድን ዘንድሮ በጣም አደገኛ ነው። ምናልባት የወጥነት ጥያቄ ባለፉት 7-8 ጨዋታዎች ሊነሳበት ይችላል፣ ግን አደገኛው ቡድን ስለመሆኑ ምንም ጥርጥር የለውም። ዩናይትድ በወቅታዊ ብቃት ጥሩ አይደለም። ታዲያ ማንቸስተር ዩናይትድ ቀጣይ ወደ ቪታሊቲ ስቴዲየም ከበርንማውዝ ጋር በሚያደርጉት ጨዋታ ሩበን አሞሪም ሳምንቱን ሙሉ ቡድኑን ልምምድ እንደሚያሰሩት ይፋ ተደርጓል። እረፍት እንደማይሰጧቸው ነው የተነገረው።
ሩበን አሞሪም 15ኛ ደረጃ ላይ ስለመገኘታቸው ተጠይቀው ይህ ጉዳይ መጨረሻ ላይ እንፈተዋለን ብለዋል። ሁልጊዜ የምንወያይበት እቅዳለን፣ ሆኖም የውድድር ዘመኑ ገና አልተጠናቀቀም። ስለዚህ ትንሽ ትኩረት ማድረግ ያለብን ነገር ያለ ይመስለኛል፣ ግን እናስተካክለዋለን ብለዋል። ምናልባት ዩናይትድ ከ15ኛ ወዴት ይሄዳል? በእርግጥ ዘንድሮ ዩናይትድ ወዴትም ይሄድ መጥፎ ሲዝን ማሳለፉ የሚቀርለት አይደለም። አንድ ነገር ብቻ ነው ዩናይትድን የዚህን የውድድር ዓመት መጥፎ ሲዝን የሚያስረሳ ወይም መጥፎውን ሲዝን ማካካሻ የሚሆን የኤሮፕ ሊግን ዋንጫ ማንሳት ብቻ ነው። ዋንጫውን ማንሳት አይደለም ጉዳዩ፣ በዛው በአቋራጭ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጫ መሆኑ ነው። ኤምሬትስ የፒኤስጂውን ጨዋታም የዚህ ዓመት የመጨረሻ የአርሰናል የአውሮፓ ሻምፒዮንስ ሊግ ጨዋታ እንደሆነ ይታወቃል። ግማሽ ፍጻሜ ጨዋታ በኋላ የፍጻሜ ጨዋታ ስላለ የፍጻሜ ጨዋታ ደግሞ ዘንድሮ ሙኒክ ላይ ነው የሚደረገው። ስለዚህ አርሰናል የመጨረሻ ጨዋታውን በኤምሬትስ ከፓሪስ ሰን ዠርሜን ጋር ነው የሚያደርገው ማለት ነው። በዚህ ዓመት ፓሪስ ሰን ዠርሜንን አግኝቶ ከጨዋታ ብልጫ ጋር 2-0 አሸንፎታል እዚሁ ኤምሬትስ ላይ። ስለዚህ አርሰናል ልክ ኤፕሪል 29 ሲል ማለት ነው ከፓሪስ ሰን ዠርሜን ጋር ኤምሬትስ ላይ ጨዋታቸውን የሚያደርግ ይሆናል። የመልስ ጨዋታውን በፈረንጆች አቆጣጠር ሜይ 7 በፓርክ ደ ፕሪንስ ከፓሪስ ሰን ዠርሜን ጋር እንደዚሁ የሚያደርግ ይሆናል። ለአርሰናል የመጨረሻ ጨዋታ ይሆናል ማለት ነው። ምናልባትም አርሰናል ድል የሚያደርግ ከሆነ ከ2006 በኋላ ለመጀመሪያ ጊዜ ደግሞ በአውሮፓ ሻምፒዮንስ ሊግ ፍጻሜ ያልፍና ሙኒክ ስቴዲየም ላይ ሌላኛውን ተጋጣሚ የሚጠብቅ ይሆናል። ለአርሰናል ጥሩ የሚባለው ዜና ሮብ ኤምሬትስ ላይ ከፓላስ ጋር ጨዋታውን ያደርጋል። ምክንያቱ ደግሞ በፓላስ በኩል ቀጣይ ሳምንት የኤፍኤ ካፕ መርሃ ግብር ስላለባቸው የጨዋታ መርሃ ግብር ማስተካከያ ከአርሰናል ጋር የነበረው የሳምንቱ መጨረሻ ጨዋታ ወደ ረቡዕ መጥቶላቸዋል። ሮብ የፕሪሚየር ሊግ ጨዋታ ያደርጋሉ። አርሰናል የክብር ጨዋታ ያክል ነው ይሄንን ጨዋታ የሚመለከቱት እንጂ ብዙ መስዋዕትነት ይከፍሉበታል ተብሎ አይጠበቅም። ከዛ 6 ቀን አርፎ ማክሰኞ ፓሪስ ሰን ዠርሜንን የሚገጥም ይሆናል ማለት ነው። አርሰናል በአርሰናል በኩል በቂ የእረፍት ጊዜ የሚያገኙበትም ሌላ ትልቅ አማራጭ ይሆንላቸዋል ማለት ነው። አርቴታ ሊጉ ጋር በተያያዘ ሀሳባቸውን አጋርተዋል። እኛ ማድረግ የምንችለውን ሁሉ እናደርጋለን፣ ሊቨርፑል ዋንጫ የሚያነሳበትን ጊዜ እናዘገየዋለን ብለዋል። ከዛ ውጭ ግን የፕሪሚየር ሊጉን ዋንጫ ማንሳት በሂሳባዊ ስሌት ካልሆነ በስተቀር ተአምርም ሆኖ ዘንድሮ ማንሳት ለአርሰናል በጣም ከባድ ነው። በሰሞኑ 2 ግቦችን ያስቆጠረው ተጫዋች ትሮሳርድ አሁንም ቢሆን ለዋንጫው መፋለም አለብን ማለቱ ግን ትንሽ አነጋጋሪ ጉዳይ ነበረ። ኦሌክሳንደር ዚንቼንኮ ይህ ቡድን በጣም አስደናቂ ነው፣ ምርጥ ስብስብ ነው፣ ለስኬቶች ምርጥ ቡድን ያስፈልጋል፣ ለዛ ስኬት ትክክለኛው ቡድን ነው ብዬ አምናለሁ ብሏል። ዘንድሮ በምንወዳደርባቸው ጨዋታዎች ላይም ዋንጫዎችን ለማንሳት በቂ ቡድን አለን፣ ስለዚህ በአውሮፓ ሻምፒዮንስ ሊግ አንደኛው መድረክ ነውና በዛ ጨዋታ ላይ ዝግጁ ነን ብለዋል። አርሰናል በዚህ ሳምንት ኤፕሲችን 4-0 ባሸነፈበት ጨዋታ ወደ 79% አካባቢ 78.6% አካባቢ በአጠቃላይ የኳስ ቁጥጥር ነበረው። በዚህ ሲዝን በየትኛውም የፕሪሚየር ሊግ ጨዋታ ላይ ከፍተኛ የኳስ ቁጥጥር ሆኖ ተመዝግቧል። ፍጹም የበላይ ነበሩ አርሰናሎች። በተለይ ማይክል አርቴታ ራሳቸው የመጀመሪያ 35 ደቂቃን አወድሰው ነበር፣ እንደውም ፍጹም የበላይ ነበርን በሚል የተቃራኒ ቡድን አሰልጣኝ ኬራን ማክነን የኢፕስዊች ታውን ነው ማለት ነው። እሳቸውም ሀሳባቸውን አጋርተው ነበረ። አርሰናል ትልቅ ቡድን ነው ብለዋል። በዚህ ዓመት እንደውም ከገጠምናቸው ቡድኖች ውስጥ ምርጡ አርሰናል ነው ብለዋል። አርሰናል አስደናቂ አቅም አላቸው፣ ለእኛ ጨዋታው አስቸጋሪ ሆኖብን ነበር፣ በተለይ ተጫዋች በቀይ ካርድ ከወጣብን በኋላ ብለዋል። 35ኛው ደቂቃ አካባቢ ነበረ ተጫዋች ወጣባቸው፣ ግን አርሰናልን ፍጹም የተለየ ቡድን ብለው ሲያወድሱት ነበረ። በእንግሊዝ ምድር ታላቅ ጨዋታዎች ይደረጋሉ። ምንም እንኳን በሻምፒዮንሺፕ የሚደረጉ ቢሆኑም ግን ትልቅነታቸው የሚካሄደ ጨዋታዎች አይደሉም። ውድ ቤተሰቦቻችን ምናልባት ለተመልካች ምርጥ ሰዓት ነው። ምሽት 1:30 የሚጀምር ጨዋታ ነው። 3ኛ ደረጃ ላይ ያለው ሼፊልድ ዩናይትድ ከሜዳ ውጭ ተጉዞ በደረጃ ሰንጠረዥ 2ኛ ላይ ያለውን በርንሌን ይገጥማል። የስኮት ፓርከር ቡድን ዘንድሮ በጣም ፍጹም የተለየ ነው። ሽንፈት የሚባል ነገር ከቀመሰም 30 ጨዋታ አልፎታል። በርንሌ በ91 ነጥብ 2ኛ ደረጃ ላይ ይገኛል፣ በግብ ክፍያ ብቻ በሊድስ ተበልጦ። ሼፊልድ ዩናይትድ ደግሞ 86 ነጥብ ይዞ 3ኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉ በቀጥታ ለማለፍ በሚደረገው ጥረት አሁንም በቂ ጨዋታዎች አሉ። በርንሌ በሊጉ 2 ጨዋታ ብቻ ሽንፈት ሲያስተናግድ፣ ሼፊልድ በኩሉ 9 ጊዜ ሽንፈትን አስተናግዷል። ዛሬ ምሽት 1:30 የሚጀምር ጨዋታ ነው። እኔ በግሌ ምናልባት እግር ኳስን የምትወዱ የእግር ኳስ አፍቃሪያን ይህን ጨዋታ ብትመለከቱት በብዙ ትዝናኑበታላችሁ ብዬ ያስባለሁ። ፍጹም የተለየ ጨዋታ እንደሚሆን ምንም ጥርጥር የለውም። ክላውዲዮ ራኔሪ የሚመሩት ሮማዎች ያለፉትን 17 ጨዋታ በድንቅ ግስጋሴ ላይ ይገኛሉ። 12 አሸነፉ፣ 5 አቻ ወጡ፣
ምንም አይነት ሽንፈት አላስተናገዱም። እሳቸው አሰልጣኝነት በቃኝ ከዚህ በኋላ አላሰለጠንም ካሉ በኋላ ዳግም ተመልሶ ያሰለጠኑት ሮማን እንደነበረ ይታወቃል። በእርግጥ እሳቸውም ይህን ነገር አረጋግጠውታል። ክላውዲዮ ራኔሪ ላዚዮና ሮማ ከጠየቀኝ ብቻ ነበረ ማሰለጥነው ብለዋል። ሁለቱን ክለቦች ሮማ ጠየቃቸው አሰለጠኑ። ላዚዮ ጋር በተቃራኒው ደግሞ ሮማን ይዘው ገጥሞ ሽንፈት የሚባል ነገር እንኳን ቀምሰው የማያውቁ አሰልጣኝ ናቸው። ውድ ቤተሰቦቻችን እናንተ ውድ አድማጮቻችን ብትሰሟቸውም ብለን መርጠን ያሰናዳንላችሁ ወቅታዊ መረጃዎች ከታላላቅ የአውሮፓ ክለቦች ከሀገር ቤት ጨምሮ ማለት ነው ይህን ይመስል ነበረ። አንድ ነገር ግን እንጠይቃችሁ፣ እዚህ ድረስ ከቆያችሁ ላይክ ሳታደርጉ እንዳትወጡ፣ አበረታቱን። ሀሳብ አስተያየት ይጨመር ይቀነስ የምትሉትንም ሁሉንም ነገር እንደዚሁ ልታጋሩን ትችላላችሁ። ጥቂት ደቂቆችን ብቻ ቆይተን እንመለሳለን። ተጨማሪ መረጃዎችን አሰናድተን የእናንተን ሀሳብ አስተያየትም እንደ ግብአት ይዘን ማለት ነው። በቀጣይ እስክንገናኝ በያላችሁበት መልካም ጊዜ ይሆንላችሁ።